አረ ሌላ ግብርና እኮ ክብር አለው እኮ። እቺ የሴት አትያተ ሴት ክብር ታስጠላ። ደግሞ ይሄ እኮ ላይ ይገባለች ኮሜንት መጻፍ ነው። ዝም በሉት። የሀይሚዬ ጫማ ታጥባለች፣ ዳይፐር ትቀይራለች። ሳሎን ድረስ እኮ ማድረስ አልነበረበትም። እንኳን ጥሎ ለመሄድ ይቅርና ሳሎን በርጋ መድረስ አልነበረባትም። እዛው ጥቁሩ በርጋ አልነበረም፣ እዛው ነበር መመለስ የነበረበት። ብሩክ ወንድሜ እዛው በር ላይ እዛው ለምን መጣሽ አላቅሽም ታኛለሽ አላቅሽም ብላ አይ ወንድሜ ተሳስቷል ዛሬ ወንድሜ ብሩክ የኔ ወንድም የኔ ወንድም ማለት ነው። ጥቁሮ በር ማስገባት አልነበረባትም። እዛው ዝቅ አድርጎ መተው ነበር። ያጥንት ፍላጭ የሚፈለጣቸው ነው። ይኸውላችሁ አሁን ለምን እንደዚህ አናደርግም? አንድ ሰው ኢትዮጵያ ገብተን እቺ ሴትዮ ለምን እስር ቤት አናስገባም? ስዬ ለማይ ማስተላለፍ ማይ ነገ መተ ከእጇ ጎትተ እንደምታወጣ ለማይ ሚሽን አድርጓትና አድርሷት። እቺሽ ሴትዮዋ እቺ ቆሻሻ ሴትዮዋ እናንተ ማይ ላይፍ ትገባለች። ማታ ኮመንት ጻፉላት። የሀይሚዬ እህት ቤት ትገባለች። አሁን ቤት ሁሌም ትገባለች። ስለዚህ ኮመንት መጻፍ ለምን ሁለት ሀይሚዬም እሷም ያስወጡት በቃ ከቤት እኛ ወደዛ አንገሸገሸ ነው። እኔም እኮ ቢሉ እናንተ ማለት ነው እዚህ የምታመጡት እኛው ብሌንዬ እያየን እኮ አይደለም ወይ? ሰማሽ አይደል? እያየን አይደለም። እኔ አልኩሽ እኮ አሳልፍ ያየሁት ብቻ የቱ ጋር እንደሆነ መሰለሽ? ብሩክ ተናዶ ከቤት ወጥቶ መኪና ውስጥ ሲገባ ብቻ ነው ያየሁት። እኔ አንጀት ቅጥል ጨጓራ ለእሷ ቤት ተለቆ የሚወጣው ክብር ነው ይሄ። ለእሷ ክብር ለምን ማስገባት ነው? እሷም አልቅሻለሁ፣ ራሴን አሞኛል፣ አልቅሻለሁ። እናቴ ትሞት ውይ በስመ አብ ወልድ ሰው በራሱ እጅ ማዋረድ የለበትም። ከግቢ ውጭ ማድረግ ነው እንጂ ያለበት እስከ ሳሎን አስገብቶ ደግሞ ማይሄዱ ብሩክዬ ወንድሜ በጣም ነው የምንወድ፣ በጣም ነው የምናከብር። እውነት ራስን አስከበር ደግሞ ወይኔ በላቸው እጭ ራስ ማክበር አለማክበር አይደለም። ብሩኬ ለሰው ልጅ ክብር እንዳለው ታውቃላችሁ ሁላችሁ። ራስ አለማክበር ነው። ሚሚዬ ክብር አትበይ። የምን ክብር ነው እንደዚህ አትበይ። ይሄ ክብር እኮ አይደለም። ይሄ የሴት ልጅ ክብር እንዲህ አይደለም። ሴት ልጅ ሚሚዬ ስምኝማ አንዴ የሴት ልጅ ክብር ልንገርሽ የኔ እናት ልንገርሽ የሴት ልጅ ክብሩን ልንገርሽ። እቺ ልጅ አውጣት ልንገርሽ በህይወቱ አይደለም የሴት ልጅ ክብር የሚጠበቀው። ማማዬ ኤክስ ምስል እና ኤክስ ስጪ አይመለከትሽም። ዞር በይ ከዚህ ጋር ማማዬ ሂጂ። ኮተታንቺ ደግሞ ሂጂ ከዚህ ሂጂ። ብሎክ አጠጥቻታለሁ። ዝም በላት ብሎክ አድርጋታለሁ። ተመልሳ በጣም እቺ ሴት ልጅ ክብር የምትጠበቀው በምን እንደሆነ ልንገርሽ ሚሚዬ ማለት ነው። ራሷ ተከብራ ካጠች መርዳት፣ ሰማሽ አይደል? ካጠች መርዳት። በዚህ ነገር አጥቻለሁ ርዳኝ ወንድሜ፣ በሌላ ገብቻለሁ ዩዘርን አስገቧት። እኔ ለደውል ሉጣና ዩዘርን አስገቧት። ልጅ እኮ ነው። ለምን አትረዱትም? ምን እያልሽ ነው ሚሚዬ? አልሰማሁም። እስቲ ሌላ ለምን እንደሆነ ታውቂያለሽ? ብሩኬ የተፈጥሮ ጉዳይ ነው። በቃ ምን ታደርጊዋለሽ? አንድ ሰው ተፈጥሮን ሁሉም አንድ አይደለም እኮ። አሁን እኔና አንቺ አንድ ላንሆን እንችላለን አይደል? ቤተሰቦች ወንድሜዎችና እኔና አንድ ላንሆን እንችላለን። አንድ ሰው ተፈጥሮ ተናግሮ ማያወጣው ሰውን ማስቀየም። አሁን ዛሬ ንግግሯ እንደዛ ስትናገር እኔ በዛ ቦታ ቢሆን እኔ እንጃ በጥርሴ ነበር መበላት የነበረው። ታውቂያለሽ? በጥርሴ ምን አንድ ነገር ልንገርሽ ሚሚዬ፣ ይሄ ያልተሰጠ ስጦታ ለሱ አልተሰጠው ማለቱና ይሄ ማለቱ ይሄ አይገናኝም። እኔ ልንገርሽ አይገናኝም። እኛ እያየን ነው ለሃይሚ እንዴት እንደሚሆንና ለሷ እንዴት እንደሚሆን እያየን እኮ ነው። እናውቃለን እኮ ለሴት ልጅ ክብር እንዳለም እናውቃለን።
ግን ህይወቱን እንድትበጠበጥ ምትመጣውን ከሆነ ለስራም የለበትም። በቃ የራሱ ቤት በር ተከፍቶ ሴት ልጅ ማስገባት የለበትም። በቃ ስራም ከሆነ ከግቢ ውጪ ሰማሽ አይደል? እንደው ነው ጭራሽ ቦርሳውን ጭራሽ የቅመሜን ቦርሳውን እኮ ነው ይዤ አስወጣታለሁ። ህይወትሽ ውልቅ ብሎ ይወጣ። አንቺ ውልቅ ብለሽ ውጪ ከህይወቷ ጦሷን ውጪና ቦርሳዋን አስወጣለሁ ጭራሽ እካክ እሱማ እንደዛ ስትል እኮ ብሩክም በዚህ ጋር እኮ ላይሉዬ በደንብ አልሰማሽም? ብሩክ ምንድን ማነሽ አንቺ የምታወጪ አንቺ ማነሽ ምንድነሽ ብሏታል እኮ ገብቶሻል? ጭራሽ ሸንጣን ያስወጣት። እስቲ ጎበዝ ነሽ እንደሆነም አሁን እኮ ለሀይሚዬ ጥንካሬ ነው ሰጠሽው። እንደሆነም ጥንካሬዋ ነው ሰጠሽው። የእሷን ሻንጣ እስቲ ጎበዝ ነሽ አንቺ በእጅ ይዘሽ ነገ አስወጪ። ያኔ እንታያያለን። አንቺ እርጉዝ ለምን አያስወጣልሽ? አላህ አላውቃለሽ። አዎ ያኔ ብሩክ አንቺ ማነሽ? ምን አይነት ሴትነቱን ወይ ማታስከብር ወይ ቤተሰብ ማታስከብር ወይ ማንነቷን ማታስከብር የረከሰች አረች ቤተሰብም የላትም ጎዳና አዳሪ። ትውልድስ ምን አይቶ ነው የሚማረው ከዚች ሴት? ምን አይቶ ነው የሚማረው? አንቺ አባትሽ ሰጥቶ ነው ቤተሰብ ወዶ ነው አንቺን ሰጥቶ ነው ያረገሽው። ከየት የመጣ እርግዝና ነው? ከየት ላይ የለቀምሽው እርግዝና ነው? በክብር የተቀመጠችውን ልጅ ስሟንስ ልጠራ? አንቺ በሽሙር ልጠራ? ክብር የተከበረች ልጅ እኮ ናት። በእድሜዋ ገና ጥንጥዬ እድሜዋ ገና ለጋ ልጅ አንቺ ባንቺ አፍጠሪ አንቺ እኮ ስሟን ልጠሪ የምትገቢ ሴት እኮ አይደለሽም። አንቺ ሴት አርካሽ ነሽ እንጂ ምን አይነት ናት? ባላ አረ አታናግሪኝ። እኔ ጾም እየመጣ ነው፣ ግን ጾም እስከሚገባ ድረስ ከህይወታችሁ እውነቴን ነው። ቮይስ ምናምን አድርጌለት ነበር። አስወጧት። ስታስጠላ አንቺ አትጥሪ እሷን። በአሽሙር የምትነካ ሴት አይደለችም። ጀግና የዓለም አስተማሪ የሴቶች ተምሳሌት ልጅ ናት። ገና ጥንጥዬ ማለት ነው። አንቺ ባንቺ አፍሷን ልጠሪ ማለት ነው። አንቺ ስንት ተምረናል እኛ በሷ እኮ ስንት ነገር ተምረናል። በቅመሜ ስንት ነገር ተምረናል። ስንት ህይወቱን ያሻሻለ ነው። የስንት ቻናል የወደቀ ነው ያንቀሳቀሰች ጀግና ቅመም ሴት እኮ ናት። አንቺ ባንቺ አፍሷ የምትጠራ ሴት አይደለችም። ቆይ ሌላ ያንዴ ጨረቃ ስልክ ነው አወራሽ ነው የምታርገ የምትጠራ ሴት አይደለችም። ጀግና ጠንካራ በዚህ እድሜዋ ወንድሞቿን ያሳደገች ጓደኞቹን ያሳደገች ስንትን ሰው ያደረገችን ልጅ አንቺ ባንቺ አፍ ልጠርግ አንቺ አፍሽ ቆረጥ የሴት አርካሽ ሴትን የምታሳድቢ አንቺ ጭራሽ ሻንጣዋ የት አለ? ኧረ ማን ነው ልብን የሰጠሽ? እንደዚህ ማን ነው የሰጠሽ? ባላ ማን ነው ልብሽን እንደዚህ የሰጠሽ ለአንቺ? የተጎዳውን እኮ እንትን እላለሁ ይንከባከባል አለች። እቃ ያደረገችው እንደምትንከባከብ ምንድነው የሚንከባከቡት? እሱ አንከባክቢ እኔ ተጎድቻለሁ ብሎ ነው የጠራሽ? እንደዛ ነው የተጠራሽው? አንቺ እንኳን በዛ